ሰላም እንደምቆያችሁ ህብረቱን ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት ራሽያን ገቨርንመንት ስኮላርሺፕ ነው። በዲግሪ በማስተርስ እና በፒኤችዲ ሌቭል በሁሉም ትምህርት መስኮች የሚሰጥ ነው። በአጠቃላይ በሺዎች የሚቆጠሩ ትምህርት መስኮች አሉ። በሁሉም ደረጃ ምንም አይነት አይኤልቲኤስ አይጠይቅም፣ ወር የእንግሊዝኛ ቋንቋ ፈተና አይጠይቅም። የአፕሊኬሽን ፊም የለውም። ስለዚህ አፕሊኬሽን ፕሮሲጀሩን በጣም ቀላል የሆነ ነው ማለት ነው። የዚህን አፕሊኬሽን ፕሮሲጀር አንድ ባንድ አሳያችኋለሁ። እስከ መጨረሻው እንድትከታተሉ እጋብዛለሁ። ይሄን ለምሳሌ አሁን መማር የምትፈልጉት ፖስት ግራጁዌት ከሆነ ፖስት ግራጁዌት ብላችሁ የኤጁኬሽናል ሌቭል ኦፍ ስቴዲስ ኦር ሌቭል ኦፍ ኤጁኬሽኑን ትመርጡና እዛ ውስጥ ላይ ያሉ ፊልዶችን ፊልተር ማድረግ ትችላላችሁ። ያን ፊልተር አድርጋችሁ እናንተ የምትፈልጉትን ማግኘት ትችላላችሁ። አሁን ለምሳሌ በኢንጂነሪንግ ከሆነ በኢንጂነሪንግ ለምሳሌ አንድ ግራጁዌት ሆኖ ገና አዲስ ፊልድ የምንመርጥ ከሆነም እንደዛው በፊልዶቹ እንትን እያል መሄድ እንችላለን። ሌላው ደግሞ የዚህን አፕሊኬሽን ፕሮሲጀሩ ባጭሩ ስናይ አራት ስቴፕ ነው። የመጀመሪያው ፕሮግራሞችን መምረጥ ነው። ሁለተኛ ስቴፕ ላይ ደግሞ ፎርሙን መሙላት ነው። አፕሊኬሽን ፎርም አለ። ከዛ ሶስተኛ ስቴፕ ላይ ያው እዚህ ሙሉ ፕሮሰሱን ኦር አካሄድ አለ። አፕሊኬሽን ከሞላን በኋላ ኢንተርቪው እና ኤግዛሞች ይኖራሉ። ያን ስንጨርስ ያው እዛ ሄደን ጆይን የምናደርግበት ነው ማለት ነው። ይሄ አፕሊኬሽን ፕሮሲጀር በጣም ቀላል ነው። ይህን ካየን በኋላ አሁን በአጠቃላይ ያሉ ዩኒቨርሲቲዎች እና የከተማው ምናምን እዚህ ጋር ማየት ትችላላችሁ። አፕላይ ስናደርግ ደግሞ 6 የተለያዩ ዩኒቨርሲቲዎችን መምረጥ እንችላለን። ከነዚህ ከስድስቶቹ አንዳቸው ላይ አክሰፕታንስ ልናገኝ እንችላለን። እስከ 6 ዩኒቨርሲቲ መርጠን ቻንሱን እናሰፋለን። ከኢትዮጵያ ብቻ በመቶዎች እና በ200ዎች የሚቆጠር ተማሪ ነው በየአመቱ ወደ ራሽያ ለትምህርት የሚሄደው በዚህ ስኮላርሺፕ። ስለዚህ በጣም ሰፋ ያለ እድል ያለው ነው ማለት ነው። አሁን ለምሳሌ ፕሮግራሞቹን እኔ ፖስት ግራጁዌት ብዬ ስለጀመርኩ ነው። በባችለር ከሆነም የራሳችሁን፣ ለማስተርስም ለፒኤችዲም ከሆነ የራሳችሁን ፊልድ እዚህ ጋር ገብታችሁ መምረጥ ትችላላችሁ። ከታች እንደምታዩት 3924 በላይ ፕሮግራም አለ ይላል። አሁን እያንዳንዱን ሰርች ለማድረግ ብትፈልጉ አያመጣላችሁም። ስለዚህ ኔክስት ያደርጋችሁ ነው ማየት ያለባችሁ ማለት ነው። የምትፈልጉትን ፕሮግራም ትመርጣላችሁ። ከዛ የት ነው መማር የምትፈልጉት ዩኒቨርሲቲዎቹን ትመርጣላችሁ። አሁን ዩኒቨርሲቲዎቹን መጀመሪያ ፊልዱን ታዩና ይሄ ፊልድ እኔ መማር የምፈልገው ፕሮግራም ያለው የት ዩኒቨርሲቲ ነው የሚለውን ሰርች ታደርጋላችሁ እና የዩኒቨርሲቲ ሊስት አለ በዚህ በጎን። እነዛንም እያያችሁ ያሉ ፕሮግራሞችን ማየት ትችላላችሁ ማለት ነው። ይሄ አጠቃላይ መጀመሪያ ኢንቨስቲጌሽን የምትሰሩበት ነው። ይሄ በጣም ረጅም ጊዜ ሊወስድ ይችላል። ምክንያቱም እነዚህ ነገሮችን አሬንጅ ካደረግን በኋላ ቀጥታ አፕሊኬሽን መጀመሩ በጣም ቀላል ነው። አፕሊኬሽን ፕሮሲጀሩም ሲምፕል ነው ማለት ነው። አሁን ለምሳሌ እንበልና ፕሮግራሙን ለያችሁ፣ ከዛ ዩኒቨርሲቲዎቹንም ከ1 እስከ 6 በኦርደር አስቀምጣችሁ፣ ከዛ አፕሊኬሽኑን ለመጀመር ቀጥታ አፕላይ ናው ምትላለች ኦር ሎጊን ምትላለች፣ ከላይ ሎጊን ምትላለች፣ እዛ ላይ ገብተን ሬጂስተር እናደርጋለን ማለት ነው። አሁን ኢንፐርሰን እዚህ ጋር ትገቡና ሎጊን ምትለው ላይ ከታች አዲስ ከሆነን ሬጂስተር እናደርጋለን። ከዚህ በፊት ሞክረን እና ከሆነ ደግሞ ሎጊን እናደርጋለን ማለት ነው። ፓስወርድም ረስተን ከሆነ ወደ ኢሜል ተልኮ ምናምን ኦቲፒ በዛው ሬጂስተር ማድረግ እንችላለን እንደ አዲስ። አሁን ይሄን ለምሳሌ ፐርሰናል ኢንፎርሜሽን በዚህ ወይ ትሞላላችሁ። ያው ፓስወርድ ክሬት ለማድረግ ነው። ይሄን እንትን ካላችሁ በኋላ ያው እንደተለመደው ወደ ኢሜል ቬሪፊኬሽን ኮድ ይላካል። በኢሜል ገብታችሁ ቀጥታ እሱን ቬሪፋይ አድርጋችሁ መጀመር ነው ማለት ነው። አሁን እዛ ውስጥ ከገባን በኋላ ያሉ ስቴፖች ደግሞ ቀላል ናቸው። 4 ስቴፕ ነው ያለው። አሁን ኦልሬዲ ኢሜል ቬሪፋይ አድርገናል። አሁን እዚህ እንገባና ሎጊን እናድርጋለን እንደ አዲስ። አሁን ፓስወርድ ክሬት አድርገናል። በዛ ፓስወርድ ሎጊን እናደርጋለን ማለት ነው። ከዛ በኋላ የምንሄደው አጭር እና ግልጽ ስቴፕ ነው። እነሱን አንድ ባንድ ለማየት እንሞክራለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ እላለሁ። በዚህ ወይ ሎጊን አደረኩኝ። አሁን እዚህ ጋር የምታየው መጀመሪያ ላይ መጣው ኒው አፕሊኬሽን የሚል አለ። በዚህ በቀኝ በኩል እዚች ጋር ኒው ክሬት ኒው አፕሊኬሽን ምትላለች። እሷ ላይ ክሊክ አድርገን መጀመር እንችላለን ማለት ነው። ከዛ በፊት ግን አፕሊኬሽኑ ሙሉን እንዴት አፕላይ እናደርጋለን የሚለውን እዚህ ከአካውንት ክሬት ከማድረግ ጀምሮ ያለው ፕሮሲጀሩን ማግኘት ትችላላችሁ። እያንዳንዱ ሰፋ ያለ ፔጅ ነው። ይሄን ስቴፖቹን ነው መጀመሪያ እንዴት ነው አካውንት ክሬት የምታደርጉት፣ ከዛ እያንዳንዱ ፋይል እንዴት ነው አፕሎድ የምታደርጉት ምናምን፣ ከዛ መጨረሻ ላይ ሳብሚት የምታደርጉት ምን ዶክመንቶች ሲሟሉ ነው የሚለው ሙሉውን ፕሮሲጀር እዚህ በፒዲኤፍ አስቀምጠዋል። ይሄን ማየት ትችላላችሁ። እነዚህ ግር ካላችሁ ከቪዲዮ በተጨማሪ እነዚህ ነገሮችን
ማንበብ ትችላላችሁ። ከዚህ በተጨማሪ ፍሪኩዌንትሊ አስክድ ኩዌሽንም እዛው ላይም ስላለ እሱንም ክሮስ ቼክ እንድታደርጉ ነው የምጋብዘው። አሁን አፕሊኬሽኑን ለመጀመር ክሬት ነው አፕሊኬሽን የሚለውን ክሊክ እናደርጋለን። አሁን ከዛ በኋላ እዚህ መጀመሪያ የምናስገባው ፐርሰናል ዳታ ነው። ፐርሰናል ዳታ እናስገባለን። ከዛ ፊት ግን ፎርም አለ የምሞላ ፎርም። ያን ፎርም ከዚህ ከኤጁኬሽን ኢን ራሽያ እንትን ላይ ፎርም ዳውንሎድ አድርገን እንሞላለን። እሱን ሊንኩን አስቀምጥላችኋለሁ እንትን ዲስክሪፕሽን ላይ። አሁን ይሄ ፐርሰናል ኢንፎርሜሽን በዚህ ወይ ሞላችሁ። አሁን መሀል ላይ በራሻኛ ምናምን ጻፉ ይላል። ያው ምትችሉ ከሆነ ጻፉ፣ ማትችሉ ከሆነ ስኪፕ ማድረግ ትችላላችሁ። ከዛ የራሳችሁን ስም፣ ከዛ አድሬስ የት ነው፣ ከዛ ዴት ኦፍ በርዝ ይላል። እነዚህ ኢንፎርሜሽኖችን ቀጥታ የራሳችን ፐርሰናል ኢንፎርሜሽን ስለሆነ ይሄን በዚህ ወይ እንሞላለን። ከዛ ወደታች የሄድን አሁን ፋሚሊ ሜሪድ ነው አንሜሪድ ነው ይላል። ራሻኛ ትችላለህ ምናምን ይላል። እነዚህ እናልፋለን ማለት ነው። ናሽናሊቲ ኢትዮጵያ እንላለን። ይሄ ፐርሰናል ኢንፎርሜሽን ነው። ከዛ ወደ ራሽያ ለመግባት ቪዛ ያስፈልጋል ይላል። አዎ ቪዛ ያስፈልጋል። አሁን የኢትዮጵያ ዜጋ ከሆነን ዜግነታችን ኢትዮጵያዊ ከሆነ የግድ ያስፈልጋል። ሌላ ዜጋም ከሆነ አንዳንዶቹ ቪዛውን አራይቫል ሊሆን ይችላል የተለያየ እንደየሀገሩ። የኛ ግን ስለሚያስፈልገን የስ ቪዛ ያስፈልጋል ነው። ከዛ ያን ካልኩ በኋላ የት ነው ሰንተሩ? የኛው አዲስ አበባ ነው። ሰንተር አንድ ነው። ሌሎች ሀገሮች ላይ 2-3 ቦታ ሰንተር ሊኖራቸው ይችላል። እኛ ጋር ግን አዲስ አበባ ብቻ ነው ማለት ነው። ከዛ ካንትሪ ኢትዮጵያ አልኩኝ፣ ቪዛ ያስፈልጋል። ካንትሪ ኢትዮጵያ አልኩኝ። እነዚህን ከሞላው በኋላ ፐርሰናል ዶክመንቶች አሉ። አሁን ለምሳሌ ፓስፖርት ኮድ ይጠይቃል። መቼ ነው የታተመው፣ እስከ መቼ ነው ኤክስፓየር ዴት፣ የት ነው የምትኖረው ይላል። እነዚህ ኢንፎርሜሽኖችን በትክክል ትሞላላችሁ የራሳችሁን ማለት ነው። አሁን ለምሳሌ እኔ ፓስወርድ እዚህ ማስገባው ዲፎልት ቫልዩ ነው። እናንተ የራሳችሁን ትክክለኛውን መረጃ እዚህ ጋር ፊድ ለማድረግ ሞክሩ። ይህን ኢንፎርሜሽን ከሞላችሁ በኋላ ኔክስት ስቴፕ ላይ ወደ ኤጁኬሽናል ባክግራውንድ ይሄዳል ማለት ነው። አሁን ይህን ብዙ ሙሉ ከዚህ በተጨማሪ ኦፕን ዶር ስኮላርሺፕ ሙሉ ቪዲዮ ከዚህ በፊት የዛሬ ዓመት አካባቢ የሰራሁት አለ። እሱንም ለማስታወስ እና ሊንኩንም አታች አድርጌ ከአንድ ወር በፊት የጫንኩት ቪዲዮ ስላለው እሱን ማየት ትችላላችሁ። እሱም ልክ ከዚህ ጋር የተስተካከለና በጣም ሰፋ ያለ ተማሪ የሚቀበሉ ነው። እሱ ላይ አፕላይ ማድረግ ትችላላችሁ። ኦፕን ዶር ስኮላርሺፕ ራሽያ ማለት ነው። ከዚህ በተጨማሪ እነዚህ ሁለቶቹ በጣም በብዛት ኢትዮጵያውያን ወደ ራሽያ የሚሄዱባቸው መንገዶች ዋነኞቹ ናቸው ማለት ነው። አሁን ኤጁኬሽናል ኢንፎርሜሽን የት ነው የተማርከው ይላል። በምንድን ነው እንትን ያልከው ይላል። የጨረስከው ማስተርስን የተማርከው የት ነው፣ የተማራችሁበት ዩኒቨርሲቲ ትጽፋላችሁ። እዚህ ጋር የት ሀገር ነው ያለው፣ ሲቲው የት ነው ምናምን ይላል። እነዚህ ኢንፎርሜሽኖችን በሙሉ ትሞላላችሁ ማለት ነው። አሁን ለምሳሌ እኔ ማስተርሰን ለምሳሌ ከአይቲ ሩርኪ ነው የተማርኩት። ማስተርስ አለኝ እንዲያ ነው ሩርኪ ነው ምናምን። ይሄን ኢንፎርሜሽን ፊድ አደረኩኝ ሰጧቸው ማለት ነው። ሶ ይሄን ስቴፕ እንደዚህ ሞልተን ከጨረስን በኋላ ቀጣይ ስቴፕ መሄድ እንችላለን ማለት ነው። አሁን ላንጉጅ ይላል። ላንጉጅ አሁን የምንችለው ራሽኛ አንችልም። እኛ የምንችለውን ቋንቋ ብቻ መሙላት እንችላለን። እነዚህ ኦልሬዲ ኢንፎርሜሽኖች ናቸው። ማስተርስ ተሰራውበት ምናምን አካባቢ ያለው ኢንፎርሜሽኖች ነው እዚህ ጋር እየሞላለሁ። እናንተም በዚህ ያለው ኢንፎርሜሽን በደንብ ሙሉ። ከዛ በኋላ ወደሚቀጥለው ስቴፕ መሄድ ትችላላችሁ ማለት ነው። ከዛ ስልክ ቁጥራችሁ ያስፈልጋል። እነሱ በራሳቸው ኮንታክት ማድረግ ከፈለጉ ከዛ በኢመርጀንሲ ጊዜ ኮንታክት ማድረግ የምፈልጉ ሰው አለ ወይ ይላል። የዛን ሰው ሪሌሽን ወይ ፋዘር ወይ ብራዘር ትላላችሁ። ሳምበዲ ከሆነም እንደዛው የሆነ ስም ትሰጣላችሁ ማለት ነው ፋሚሊ። ከዛ የዛን ስልክ ቁጥርና ኢሜል በኢመርጀንሲ ጊዜ ኮንታክትም ስልክ ቁጥርና ኢሜልም አስገቡ ይላል። እነዚህ ኢንፎርሜሽኖችን ሞልታችሁ ከጨረሳችሁ በኋላ ቀጥታ ወደሚቀጥለው ስቴፕ ትሄዳላችሁ ማለት ነው። ያ ስቴፕ ምንድነው? ልክ እንደዚህ ያንዳንዱ የሞላ እንትን ለማድረግ ትንሽ ጊዜም እንትን ስለምል እናንተ ሙሉ እኔ ግን አይዲያውን እዚህ ጋር ለማሳየት ሞክራለሁ። ሶ ዴት ኦፍ በርዝ ምናምን ላይ እንደዚህ ከዛ ሲቲዝንሺፕ ኢትዮጵያን አልኩኝ። ሙሉ ኢንፎርሜሽን እየሰጠው ነው የሚጠየቀው ምናምን የሚለው ላይ እነዚህን ሞልቼ ከጨረስኩ በኋላ ወደሚቀጥለው ስቴፕ መሄድ ይችላለሁ ማለት ነው። እዚህ አድ የሚደረግ ኦር ሴቭ የሚደረግ ካለ ሴቭ ይደረጋል። ሴቭ ስትሉ ኦልሬዲ ቀይ ካበራ ተመልሳችሁ ታስተካክላላችሁ። ይሄ ኮመን ነው።
እነዚህ ነገሮችን በደንብ ካልተሞሉ ወደሚቀጥለው ስቴፕ መሄድ እንችላለን። ነገር ግን ሳብሚት ማድረግ አንችልም፣ ሙሉ ቀይ ይሆናል ማለት ነው። እነዚህ አሁን ማስተካከል ትችላላችሁ። አሁን ከላይ እዚህ ጋር የምታዩት የመጀመሪያው ፎርም ይላል፣ ከዛ ፐርሰናል ኢንፎርሜሽን ይላል። እነዛን የሞላን ነው የምንሄደው። አሁን ለምሳሌ ፎርሙን ሞላው፣ ፐርሰናል ኢንፎርሜሽን ሞላው። ከዛ በኋላ ፕሪፈረንስ ኤንድ አቺቭመንትስ አለ። እዚህ ጋር አሁን ኤጁኬሽን በምንድነው መማር የምትፈልገው ይላል። መርጣለሁ ከዚህ ላይ አሁን ኢንፐርሰን ነው መማር የምፈልገው፣ በአካል ነው፣ ሌላ አማራጭ የለም። ከዛ በኢንጂነሪንግ ነው መማር የምፈልገው። ከዛ ፊልድ ኦፍ ስቴዲ እዚህ ጋር ገብቼ መርጣለሁ ማለት ነው። ለምሳሌ አንዱን እመርጥና ከዛ ስፔሻላይዜሽን ከዛ ጋር በተመሳሳይ መርጣለሁ። ደን ሪሰርች ምን ላይ ነው? ሲቪል ኢንጂነሪንግ ምናምን ላይ። ከዛ ስፔሻላይዜሽኑን ከዚህ ውስጥ መርጣለሁ ማለት ነው። ከዛ ስፔሻላይዜሽን ጋር አብሮ የሚሄድ 6 ዩኒቨርሲቲ ደግሞ ከታች መርጣለሁ ማለት ነው። እነዚህን ለመምረጥ መጀመሪያ ቅድም እንዳልኳችሁ ምን ማድረግ አለባችሁ? ፕራዮሪቲ ሊስት ማድረግ አለባችሁ። ዩኒቨርሲቲዎቹን ሰርች ያደረጋችሁ ሊስት ማድረግ አለባችሁ ማለት ነው። ከዛ እዚህ ጋር አሁን ከላይ በሞላውት መሰረት ነው የዩኒቨርሲቲ ሊስት የሚመጣው። ትንሽ ነው እነዛ ፕሮግራሞች የምትሰጡት እነዚህ ዩኒቨርሲቲዎች ላይ ነው ይላል። በዚህም ባጭሩ ክሮስ ቼክ ማድረግ ትችላላችሁ። ከ1 እስከ 6 ትመርጣላችሁ ዩኒቨርሲቲዎቹ ማለት ነው። ከዛ ላንጉዌጅ ፕሮፊሸንሲ ራሽኛ ያው አንችልም ነው፣ የሚችሉ ከሆነ ይችላል ማለት ይችላላችሁ። ተጨማሪ ሌላ ቋንቋ የሚችሉ ከሆነም ያን ትጨማምራላችሁ። ከዛ አካዳሚካሊ ምን ያክል ኮምፒታንት ነን ምናምን የምለውን ራሳችንም ሬት ማድረግ እንችላለን ማለት ነው። ሶ እነዚህን ሞልተን እንጨርሳለን። ቀጣይ ስቴፕ ላይ ዶክመንት አፕሎድ ማድረግ ነው። መጨረሻ ላይ ሳብሚት ማድረግ ነው። ስቴፑ ባጭሩ ይሄን ይመስላል። አሁን ይሄ የዩኒቨርሲቲዎች ምርጫ ነው እየሞላለሁት እና እናንተም በዚህ በደንብ ምረጡ። ላንጉዌጅ ራሽኛ ኖት ኤክስፒሪየንስ። ከዛ ሌላ ተጨማሪ ቋንቋ ይላል። አሁን ለምሳሌ አማሪክ ኦልሬዲ ማይ ማዘር ታንግ፣ ስለዚህ ይሄን መሙላት እችላለሁ ብላችሁ መሙላት ትችላላችሁ። ከዛ እንግሊዝኛም እንደዛው ሌላ የምትችሉ ቋንቋ ካለም እነዛን መሙላት ትችላላችሁ። ሶማሊኛ፣ ኦሮምኛ፣ ትግርኛ አለ ሁሉም እና ያው እዛ ባይጠቅምም ዝም ብሎ ለእንትን መሙላት ትችላላችሁ፣ ለአድሚሽን ጥቅም ባይኖረው ማለት ነው። ይሄን ከሞላችሁ በኋላ ተጨማሪ እንትኖችን ከታች መጨመር ትችላላችሁ። አሁን አንተ ከሌሎቹ ተሽለ እንድትመረጥ ማድረግ የሚችሉ እንትኖችን እስኪ ጥቀስ ይላል። እዚህ ጋር በደንብ አድርጋችሁ የሆነ ነገር ጽፋችሁ አፕሎድ ማድረግ ትችላላችሁ። እናንተ ከሌሎች ተሽላችሁ የምትመረጡ የሚያደርግ ነገር ያለ እየተቀመጡ አሉ። እነዚህን አንብባችሁ አፕዴት ማድረግ አፕሎድ ማድረግና አፕዴት ማድረግ ትችላላችሁ እያንዳንዱን ነገር ማለት ነው። ይሄ አሁን ኢንፎርሜሽን የምትሞሉበት ነው። አፕሎድ የምታደርጉት ምንም አይነት ነገር የለም። ከዛ ፖርትፎሊዮም ሌላም እዚህ ጋር መሙላት ትችላላችሁ። ቀጣይ ስቴፕ ሞልታችሁ ሲጨርሱ ዶክመንት ላይ ነው የምትመጡት። ዶክመንት ላይ እያንዳንዱ ዶክመንት አለ እዛ ጋር የሞላ ነው በሙሉ እዚህ ጋር ይመጣል። እነዛ ዶክመንቶችን አፕሎድ እናድርጋለን። ፒዲኤፍ መሆናቸውና አንዳንዶቹ በኢሜጅ መልክ ሊሆኑ ይችላሉ። እነሱን በሙሉ ክሮስ ቼክ አድርገን ኮንሰንት የሞላውት ኢንፎርሜሽን በሙሉ ትክክል ነው ብለን አግሪመንት ካደረግን በኋላ እያንዳንዱን እዚህ ትሞላላችሁ። ለምሳሌ ፓስፖርት፣ ኤዱኬሽናል ዲግሪ ካለ ከዛ እንትን ለሚያስፈልጉ ዶክመንቶች እነዚህን ይላል። ይህን በሙሉ አፕሎድ እናደርጋለን። ከዛ በኋላ ይህን ዶክመንት አጠቃላይ አፕሎድ አድርገን ስንጨርስ ኔክስት እንልና መጨረሻ ስቴፕ ላይ ወደ ሳብሚሽን እንሄዳለን ማለት ነው። አሁን ለምሳሌ ይህን ስንጨርስ ፋይናል ሳብሚሽን ስቴጅ ላይ እንመጣለን። እዚህ ስትመጡ አሁን ቀይ የሆነው ሞልተን ያልጨረስናቸው ዳታዎች ስላሉ ነው። ይሄን ሞልተን ከጨረስን በኋላ እቺ ሳብሚት የምትለው አክቲቭ ትሆናለች። ከዛ በኋላ ሳብሚት ማድረግ ነው። ያው ይህን ያክል ቀላል ነው። አፕሊኬሽን ፊም የለም። በዚህ መልኩ መሙላት ትችላላችሁ። አመሰግናለሁ።